ወገኖቼ ስለ ክርስቶስ ኢየሱስ መጽሐፍ ቅዱስ በሚናገርባቸው ቦታዎች ሁሉ ካስተምሮ ጋር ነው የሚናገረው። ለምሳሌ ቅድም የተዘመረው መዝሙር ሁላችን የምናውቀው ቃል ነው። እንዳውም አንዳንድ ቤተ እምነቶች እንደ ሞቶ ይጠቀሙበታል አይደል? ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ምንድነው? ያው ነው ካለ በኋላ የሚቀጥለው ቃል ምንድነው የሚለው? ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ ነው። ስለዚህ ትምህርታዊ ጉዳይ ነው ማለት ነው። ክርስቶስ ኢየሱስ ያው ከሆነ ዝም ብለን በትምህርት ነፋስ እንፍገመገም አይገባም። ልናቀው ያስፈልጋል፣ አውቀን ልንከተለው ያስፈልጋል ማለት ነው። እና ክርስቶስ ኢየሱስ ያው ነው በአምላክነቱ በሰውነቱ በተገለጠበት መለኮታዊ ማንነት ያው ነው። ስለዚህ የሚመጡ ልዩ ልዩ የትምህርት ንፋሶችና ኑፋቂዎች ወደ ግራና ወደ ቀኝ ሊወስዱን አይገባም ማለት ነው። ምክንያቱም ሴንትራል ፊገሩ ክርስትና እሱ ስለሆነ መቼም ጌታችን የተናገረው አንድ ቃል ይገልጠዋል። ባለፈው እንደተነጋገርነው ለብዙዎች መውደቅና መነሳት የተሾመው ማን ነው? ክርስቶስ ኢየሱስ ነው። የሰዎች ዴስቲኒ የሚወሰነው ስለ ክርስቶስ ምን ያስባሉ፣ ምን አቋም አላቸው በሚለው ጥያቄ ላይ ነው። ራሱን ጌታችን እንዲህ ብሎ ተናገረ በሉቃስ 7:23 ላይ ምን አለ? በእኔ የማይሰናከል ማንም ቢኖር ምንድን ነው? ብፁዕ ነው። ወገኖቼ በብዙ ነገር ሰው ሊሰናከል ይችላል። በመብል ልንሰናከል ይችላል አይደል? እንዴት በሮብ ቀን አንድ ሰው ክትፎ በላ ብሎ እኮ ሰው ሊሰናከል ይችላል። በተለያየ ነገር ሰው ሊሰናከል፣ እሱ ዳው ገብስ ነው፣ ቀላል ነው። ነገር ግን በክርስቶስ ኢየሱስ የተሰናከለ ማን ያነሳዋል? ስለዚህ ነው ክርስቶስ ኢየሱስ በእኔ የማይሰናከል ሰው ብፁዕ ነው ብሎ የተናገረው። ክርስቶስን በሚገባ ልናቀው ያስፈልገናል። ምክንያቱም የእምነታችን ጀማሪና ፈጻሚ ፍጹም አድራጊ እሱ ነው። የእምነታችን ሐዋርያ ጀማሪ እሱ ነው። ስለዚህ ስለ ክርስትና ስናስብ ክርስቶስ ኢየሱስን ማዕከላዊ ገጽ እንደሆነ ልናስብ ያስፈልጋል። ዮሐንስ በሚጽፍበት ጊዜ ባለፈው እንደተመለከታችሁት ዮሐንስ መልእክት ላይ ነው ያለነው። ምዕራፍ 4 ላይ ከቁጥር 2 እስከ 3 ያለውን ክፍል ነው ስንካፈል የነበረው። የስህተት መንፈስንና እውነተኛ መንፈስ የምንለይበትን ፖይንት ዮሐንስ አስቀመጠ። ክርስቶስ በስጋ እንደመጣ የሚታመን መንፈስ እሱ ከእግዚአብሔር ነው። በስጋ እንደመጣ የማይታመን መንፈስ እሱ የክርስቶስ ተቃዋሚ መንፈስ ነው ብሎ ያስቀምጣል። እና እሱ በነበረበት ጊዜ የክርስቶስን በስጋ መገለጥ የማይቀበሉ አምላክ በስጋ መገለጡን የማይቀበሉ የመለኮት ሙላት በሰውነቱ መገለጡን የሚቃወሙ አስተማሪዎችና ተከታዮቻቸው ነበሩ። ዶሴቲዝም የሚባል ፍልስፍናዊ ሃይማኖት ነበር። ኖሲዝም የሚባለው ትምህርት አለ። እነዚህ ትምህርቶች የሚመሰረቱት የሚታየው ቁስ አካል ሁሉ የረከሰ ስለሆነ አምላክ በስጋ ሊገለጥ አይችልም በሚል ነበር። ስለዚህ እነዚህ ሰዎች 3 ነገር ይክዱ ነበር። እነዚህ ነገሮች በመጀመሪያ ላሳያችሁ። 3 ነገር ይክዳሉ። ዶሲዝም የሚባሉን ትምህርት የሚከተሉ፣ ኖሲዝም የሚባሉን ትምህርት የሚከተሉ ሰዎች እና እነዚህ አይነት መናፍቃን የሚክዷቸው ነገሮች 3 ናቸው። አንደኛው እግዚአብሔር ሁሉን ነገር መልካምና እጅግ በጣም መልካም አድርጎ መፍጠሩን ይክዳሉ። የተፈጠረው ፍጥረት ሁሉ ቁስ አካል ሁሉ ምንድን ነበር? እግዚአብሔር ምን አድርጎ ፈጥሮታል? መጽሐፍ ቅዱስ መልካም፣ እጅግ መልካም አድርጎ ፈጥሮታል። ይሄን ይክዳል ይሄ ትምህርት። ቁስን ስንቃወም የሚታየውን ነገር ስንቃወም አንደኛ የምንክደው እግዚአብሔር ፍጹም ግሩም ድንቅ አድርጎ ፍጹም አድርጎ መፍጠሩን እንክዳለን። መጽሐፍ ቅዱስ ደግሞ ስለዚህ በደንብ ይመሰክራል። ዘፍጥረት 1 ቁጥር 11 ላይ ብቻ 31 ላይ ብቻ ሳይሆን አንደኛ ጢሞቴዎስ 4:4 ላይም እግዚአብሔር የፈጠረው ሁሉ መልካም ነው የሚል ቃል ጳውሎስ ይናገራል። ስለዚህ አንደኛው ክህደት የኔ ሰዎች ክህደት የሚታየው ቁስ አካልን ሲያጣጥሉና ሲቃወሙ እግዚአብሔር መልካም ግሩም ድንቅ ፐርፌክት አድርጎ መፍጠሩን መቃወማቸው ነው። ሁለተኛ ደግሞ እግዚአብሔር የሥጋ ለባሽ ሁሉ አምላክና በዚህ ፍጥረትም የወደደውን ቅዱስ ፈቃዱን መፈጸሙን የሚቃወሙ ናቸው። ወገኖች እግዚአብሔር የሥጋ ለባሽ ሁሉ አምላክ ነውና በሥጋ ለባሽ ሁሉ ላይ የወደደውን ፈቃዱን በጎ ፈቃዱን መልካም ነገሩን ማድረግ እንደሚችል እነዚህ ሰዎች ይቃወማሉ። የእግዚአብሔር ቃል ግን ሲናገር በኤርምያስ 32 ቁጥር 27 ላይ እኔ ሥጋ ለባሽ ሁሉ አምላክ ነኝ፣ የሚሳነኝ ነገር አለን? የሚያቅተኝ ነገር አለን? እግዚአብሔር ከፈለገ በወደደው በኩል ቅዱስ ፈቃዱን መፈጸም ይችላል ማለት ነው። እነሱ ረከሰ በሚሉ ሥጋ በኩል እግዚአብሔር በጎ ፈቃድ ማድረግ ይችላል አይችልም? ስለዚህ ይሄንም ጭምር ነው የሚክዱት። አንደኛ የፍጥረትን መሰረት ክደዋል። ሁለተኛ እግዚአብሔር በዚህ በፍጥረት ላይ ያለውን ስልጣን ክደዋል ማለት ነው።
ኢዩኤልም 2:28 ላይ ስጋ በለበሰ ላይ ሁሉ ከመንፈስ ያፈሳለሁ ብሎ ከዛ የእግዚአብሔር ቅዱስ ፈቃድ በእነሱ እንደሚፈጸም የተናገረውንም ቃል ይክዳል ይህ ትምህርት ማለት ነው። በሶስተኛ ደረጃ ደግሞ እዚህ ጋር አብረን መመልከት ያለብን ሁለተኛው ነጥባቸው ላይ ስጋ ለባሽን የሚያጣጥል ትምህርት ስትሰሙ ላዩን ትክክል ይመስላል፣ ነገር ግን ኢላማው ሊገባን ያስፈልጋል። ምክንያቱም ክርስቶስ በስጋ መገለጥ አይችልም፣ በስጋ የተገለጠውም አምላክ ሊሆን አይችልም የሚል ኑፋቄ ነው መጨረሻ ላይ የምናራምደው። በስጋ የተገለጠውን ሁሉ እንደ ርኩስ ምን ቆጥር ከሆነ የኢዮብ ተከራካሪዎች ምን ያስቀምጡ ነበር? የኢዮብ ተከራካሪዎች ከሴት የተወለደ ስጋ የለበሰ ንጹህ መሆን አይችልም የሚል ቃል ይናገራል። ደጋግመው አንድ ቦታ አይደለም። ለምሳሌ ምዕራፍ 15 ቁጥር 14 ላይ ኢዮብ ላይ ማለት ነው። እንደገና ኢዮብ 25 ቁጥር 4 ላይ ስጋ የለበሰ ከሴት የተወለደ ሁሉ ርኩስ ነው፣ ቅዱስ ሊሆን በፍጹም አይችልም ብሎ ሲናገሩ አምላክ የነበረውን እቅድም ጭምር ሰይጣን ስለማያውቅ ይሄን እየተቃወሙ ናቸው። ገላትያ 4:4 ላይ ምንድነው የሚለው? ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ። ስለዚህ ከሴት የተወለደ ሁሉ ንጹህ ሊሆን አይችልም የሚባለው ትምህርት ይሄንም ጭምር የሚክድ ነው ማለት ነው። በሶስተኛ ደረጃ ደግሞ እነዚህ ኖሲኮች የሚክዱት ትምህርት ደግሞ ምንድነው? ፍጥረት የመዋጀት ተስፋ ያለው መሆኑን ይክዳሉ። ለእግዚአብሔር ልጆች ወደሚደርስ ነፃነትና ከመበስበስ አርነት ወደሚያገኝበት ወደ ፍጹም አርነት ፍጥረት ሁሉ የመለወጥ ተስፋ እንዳለው ይክዳሉ። ሮሜ 8 ላይ ከቁጥር 19 ጀምሮ እስከ ቁጥር 23 ስትመለከቱ ፍጥረት ሁሉ ተስፋ እንዳለው ይነግረናል። ቁስ ሁሉ ተስፋ አለው። እግዚአብሔር በተስፋ አስገዝቶታል። እኛም እንኳን የሰውነት ቤዛነት ያለን እኛ ራሳችን ማለት የመንፈስ ቤዛነት ያለን እንኳን ራሳችን የሰውነታችን መቤዠት የተጠባበቅን እየቃተትን እንጠብቃለን። ምክንያቱም እኛም የተዋጀውን አካል እንድንለብስ ተስፋ እናረጋለን። ስለዚህ እግዚአብሔር በመጀመሪያ ሁሉንም መልካምና ግሩም አድርጎ መፍጠሩን እንደገና አሁንም እግዚአብሔር በዘመናት ሁሉ መካከል በወደደው ስጋ ለባሽ ላይ በበጎ ፈቃዱ መገለጡን ይክዳሉ። ሶስተኛ የሚታየው ቁስ ሁሉ ፍጥረት የመጨረሻ ተስፋ እንዳለው የሚክዱ ናቸው። እና ዮሐንስ ያተኮረው ዋና እሱ ላይ ነው እና ክርስቶስ ኢየሱስ በስጋ መምጣቱ ላይ ነው ያተኮሩት። እሱ ላይ ነው በጣም የምንናገረው ወገኖቼ። ቅድም በክርስቶስ ኢየሱስ የማይሰናከል ብፁዕ ነው ስንል በክርስቶስ ኢየሱስ የሚሰናከሉ በዘመናት ሁሉ መካከል በተለይ በነገረ ክርስቶስ ላይ የሚሰናከሉ በዋነኝነት ሶስት ነገሮች ነው የሚክዱት፣ ወይም ደግሞ ከነዚህ ከሶስት ክህደቶች በአንዱ ውስጥ ይገኛሉ። አንደኛ ሰውነቱን ይክዳሉ። ክርስቶስ ኢየሱስ በስጋ መገለጡን ሰው መሆኑን ይክዳሉ። ሁለተኛ አምላክነቱን ይክዳሉ። ሶስተኛ እነዚህን ሁለት ባህሪዎቹን በአንድ አካል መገለጡን ይክዳሉ። ሶስተኛው የበለጠ ብዙ ስብስብ ነገር አለው፣ ትንሽ በተወሰነ ደረጃ እንነካዋለን። ነገር ግን ዮሐንስ ዋና የሚያተኩረው የመጀመሪያው ላይ ነውና እሱ ላይ እስኪ ትንሽ እንሄድበታለን። ክርስቶስ በስጋ መገለጡን የሚክዱ ሰዎች ወገኖች ትምህርታቸው በዛኛውም ጎራ በዚህኛውም ጎራ ሆኖ የሆነ ወቅት ላይ አብሮ ኢንተርሴት የሚያደርግበት የሚገናኝበት ቦታ አለው። የክርስቶስን በስጋ መገለጥ የሚቃወሙ ሰዎች ሁሉ ምናልባትም አንቃወምም እንኳን እያሉ ነገር ግን በሚሰጡት ኢንፋሲስ በሚሰጡት ያልተገባ ትኩረት የክርስቶስን ሰውነት የሚክዱ ሁሉ ሄደው አንድ ስህተት ውስጥ ነው የሚወርቁት። እነሱን ነው የምንመለከተው። ከዛ በፊት የክርስቶስ ኢየሱስ ሰው መሆን ፍጹም ሰው መሆን ወይም ፉሊ ማን መሆን ሙሉ በሙሉ ከሰውነት ምንም ሳይጎለው እንደኛ መሆን ለምን አስፈለገ የሚባሉ ነገሮችን በተወሰነ ደረጃ ባለፈው ሳምንት አንስቻለሁ። አንድ ሁለት ነጥቦችን አንስቻለሁ። ነገር ግን ዛሬ በጣም ሰፋ አድርገን እንድንሄድበት እፈልጋለሁ። በጣም መሰረት እንድንይዝ ለማድረግ ክርስቶስ ሥጋ መልበስ ለምን አስፈለገው የሚለውን ነገር በጣም ከትምህርተ መለኮታችን ጋር በጣም እንዲተሳሰር በዕለት ተዕለት ህይወታችን ላይ በጣም ተዛማጅነት እንዲኖረው ለኛም በአፕሊኬሽንም የምንተገብረው እንዲሆን አድርገን አንድ 7 ነጥቦች እናነሳለን። ክርስቶስ ለምን ሰው መሆን አስፈለገው? በሌላ አነጋገር ደግሞ ክርስቶስ ሰው መሆኑን ስንክድ እነዚህን 7 የእግዚአብሔርን ፕሮግራሞች የካድን እንደሆነም ጭምር እንድንረዳ ነው።
ክርስቶስ ኢየሱስ ሰው መሆን ለምን አስፈለገው ሲባል እነዚህ ሰባት ዋና አዕማድ የሆኑ ትምህርቶች ሊመጡብን ያስፈልጋል። እነዚህን ትምህርቶች ልክ እንደዚህ በቃላችሁ እንደምታውቋቸው ለምሳሌ 10ቱ ትእዛዛት 9ኙ መንፈስ ፍሬዎች ብለን በቃላችን እንደምንናገረው ሁሉ በቃላችን ልንይዛቸው ያስፈልጋል። ሌላ ሰው እንዲናገር እንዲሟገትልን አያስፈልግም። ራሳችን ልናቃቸው ብቻ አይደለም አፕሪሼት ልናረጋቸው፣ ልናመሰግንባቸው፣ የጸሎቶቻችን ማዕከል ልናረጋቸው፣ የአምልኳችን ሴንተር ልናረጋቸው፣ የምስክርነታችን አካል ልናረጋቸው ያስፈልጋል። ስለ ክርስቶስ እነዚህ የምነግራቸው ሰባት ጉዳዮች እኛ እዚህ የመቀመጣችን ሚስጥሮች ናቸው። እዚህ የመሆናችን፣ በደስታ የማምለካችን፣ ወደፊትም ተስፋ የመጠበቃችን ሚስጥሩ እነዚህ ሰባት ነጥቦች ውስጥ አለ። ክርስቶስ ኢየሱስ አንድ መዝሙር ድንገት ወደ ልቤ መጣና አውዱ ትክክል ስለሆነ መዝሙር አልወቅስም። 100% ትክክል መዝሙር ነው። እግዚአብሔር ሰውን ቢሆን ከቶ ምን በዋጠን ሚለው ታውቃላችሁ አይደለ? የደረጀ እግዚአብሔር ሰውን ቢሆን ከቶ ምን በዋጠን ጥሩ መዝሙር ነው። ምክንያቱም ፍርደ ገምድል ቢሆን እንደኛ ስሜታዊ ቢሆን እንደኛ ተነሱ ቱግ የሚል ቢሆን ምን ቢውጥ የዋጠን ነበር። ከባድ ነው አይደል? ስታስቡት እግዚአብሔር ሰውን ቢሆን ኖሮ ከባድ ነው አይደል? እግዚአብሔር ሰውን ባይሆን ደግሞ ምን ይውጠን ነበር እላችኋለሁ። እግዚአብሔር ሰው ባይሆን ዶሮ ደግሞ በጣም ምን ይውጠን ነበር፣ ከባድ ነበር የበለጠ። ገብቷችሁ በወጡ መጣጫ ተመልከቱ። እግዚአብሔር ሰውን ቢሆን ብለን ዝምራን ትክክል ነው ከአውዱ አንፃር። ምክንያቱም ሰውን ቢሆን ሲል እንደኛ ጎዶሎ ቢሆን፣ እንደኛ የተዛባ ሰው ቢሆን፣ እንደኛ የወደቀ ማንነት ቢኖረው ማለቱ ነው ዘማሪው። ስለዚህ ከዘማሪው ሐሳብ ጋር እስማማለሁ 100%። ነገር ግን መጽሐፍ እንደሚያስተምረው እግዚአብሔር ሰውስ ባይሆን እንዴት ከባድ ነበር፣ እንዴት አደገኛ ነበር፣ ምን ይውጠንስ ነበር፣ የት እንገባ ነበር። የመጨረሻ ከባዱ ደግሞ እሱ ነው። እግዚአብሔር ሰው ባይሆን ኖር። እግዚአብሔር ግን ሰው ሆኗል። ለምን? ለነዚህ ሰባት ነገሮች ሰው ሆኗል። እነዚህን በደንብ ያዟቸው። ፈተና ላይ እንደሚመጣ ነገር በቃላችሁ ያዟቸው። ሁሉ ጊዜ የህይወት ፈተና ላይ ስለሚመጣ ህይወት ተጨባጭ ፈተና ስለምታመጣላችሁ እነዚህን ሰባት ነገሮች ያዟቸው። ብዙ ተቃዋሚዎች አሉ በእነዚህ ነጥቦች ላይ በውጪ። ምናልባት አንዳንዶች የክርስትና ካባ ለብሰው የክርስትና ስም ይዘው እነዚህ ነጥቦች የሚቃወሙ በውስጥም በውጭም አሉ በብዛት። እና ሰባቱን ነጥቦች አንዳንዶችን ባለፈው ጨረፍ አድርጌያቸዋለሁ። ነገር ግን ሰባቱን ደርዛ ስሺ 1 2 3 እያልኩኝ መናገር ይኖርብኛል። ምክንያቱም ነገረ ክርስቶስን በደንብ መያዝ ስላለብን ሰው የሆነበትን ሚስጥር። እንደውም ስብከታችን ይሄ ስለሆነ የምስራቹ ይሄ ስለሆነ ጳውሎስ ለምን እንደተለየ ሲናገር ለወንጌል ተለይቻለሁ፣ ይሄም ወንጌል ብሎ በስጋ ከዳዊት ወገን ስለሆነ እንደ መንፈስ ቅዱስ አስተራ ደግሞ በኃይል የእግዚአብሔር ልጅ ነው ስለተገለጠው ስለ ኢየሱስ ነው ያለበትን እነዚህ ሰባት ምስጢሮች ነው የምንካፈለው። የመጀመሪያው ሁለተኛው አዳም በመሆን ታዛዥነትን ለማሳየት ነው። ወገኖች ይሄን ምስጢር በደንብ ያዙ። እግዚአብሔር የመጀመሪያውን አዳም ከፈጠረ በኋላ ምንም ውድቀት አልነበረም። ገነት ሙሉ ነበረች፣ ሁሉ ነገር ነበር። ነገር ግን ትእዛዝ ሰጠው። በደንብ ስሙኝ እዚህ ጋር ትእዛዝ ወይም ሕግ የሚባለው በአንድ ኮንሰፕት ስናስበው ኃጢአትን ለመግለጥ እንደመጣ ይናገራል መጽሐፍ ቅዱስ። ሕግ ባይመጣ ኖሮ ኃጢአት ምን እንደሆነ ባላወቅኩ ነበር። ሕጉ አትመኝ ባይኖር ኖሮ ምኞትን ባላወቅኩ ነበር አይደለም። ስለዚህ ኃጢአት በሌለበት ሕግ ለምን ተሰጠ ታዲያ? በኤደን ገነት ሕግ ለምን ወጣ? ልብ በሉ። በኤደን ገነት ኃጢአት ሳይኖር ኃጢአትን ለመግለጽ ሳይሆን ጨለማን ለማሳየት ሳይሆን እግዚአብሔር በኤደን ገነት ማንም ባልወደቀበት ሁሉም ነገር መልካም እጅግ መልካም በሆነበት ሁኔታ ትእዛዝ ሰጠ። ለምን? እግዚአብሔር ፍጹማዊ መታዘዝን ከፍጥረቱ ስለሚፈልግ። ምክንያቱም አዳም ባይወድቅም ኖሮ ፍጡር ነው። አዳም ባይወድቅም ከእግዚአብሔር በታች ነው። አዳም ባይወድቅም እግዚአብሔርን ሊገዛ የሚያስፈልግ ፍጡር ነው። ስለዚህ ኦርደር መኖር አለበት ማለት ነው። ሰውና እግዚአብሔር እኩል አይደሉም፣ አንድ አይደሉም። ስለዚህ ነው ትእዛዝ ያስፈልገው። የትኛውም ቦታ ላይ ኦርደር ካለ ሃይራርኪ አለ ማለት ነው አይደለም? ልክ ነው አይደል? ይሄ ነገር ሁሉም ሰው እኩል በሆነበት ሕግ አለ እንዴ? አይኖርም። ነገር ግን ሃይራርኪ ካለ አንዴ በላይ አንዴ በታች ካለ ሕግ ይኖራል፣ ሩል ይኖራል። ስለዚህ በኤደን ገነት ለሕግ ኖረ። እግዚአብሔር መታዘዝ ዲማንድ ስለሚያደርግ አዳም ግን ታዘዘ አልታዘዘም? ሮሜ ላይ እንደዚህ ይለናል ጳውሎስ
በአንድ ሮሜ 5 ከ18 እስከ 19 በአንዱ አለመታዘዝ ምክንያት ብዙዎቹ ኃጢአተኛ እንደሆኑ ሁሉ በአንዱ ሰው በክርስቶስ መታዘዝ ምክንያት ብዙዎች ምን ይሆናሉ? ጻድቃን ይሆናሉ። ልብ በሉ። ስለዚህ ክርስቶስ ለምን ሰው ሆነ? በመታዘዝ ይሄንን የአዳምን ክፍተት ለመሙላት። አዳም ባለመታዘዝ ወደቀ። የሱ አለመታዘዝ ደግሞ ለሁላችንም ጦስ ይዞ መጣ። በዚህ ምክንያት ይሄንን ቮይድ ለመሙላት በአዳም አለመታዘዝ ምክንያት ያንን ክፍተት ለመሙላት ታዛዥነትን ለማሳየት ነው ክርስቶስ ኢየሱስ ሰው መሆን ያስፈልገው። ነገር ግን እዚህ ጋር አዳምን ብቻ አታስቡ። ሁለተኛ እስራኤል በምድረ በዳ የነበረውን እስራኤልን እናስቡ። ክርስቶስ ኢየሱስ የአዳም ብቻ አምሳል አልተደረገም። ልጄን ከግብፅ ጠራሁት የሚለውን ቃል ስትመለከቱ በማን ተምሳሌት ነው ክርስቶስ ደግሞ እዛ የተገለጠው? ከግብፅ ማንን ነበር የጠራው? እግዚአብሔር መጀመሪያ እስራኤል ነው አይደለም? ነገር ግን ከግብፅ የተጠራው ሕዝብ በምድረ በዳ ምን ሆነ? ወደቀ አይደለም? ባለመታዘዝ ታውቃላችሁ አይደለም? ባለመታዘዛቸው ጠንቅ እንዳልገቡ እናያለን አይደል የሚለው። ስለዚህ ሁለተኛው እስራኤል የሆነው ክርስቶስ ግን ታዘዘ። ስለዚህ ክርስቶስ ለምን ሥጋ መልበስ አስፈለገው? ለመታዘዝ። መታዘዝ ክርስቶስ እንዴት ነው የታዘዘው? እስከ መጨረሻው ታዘዘ። የመታዘዝ ምሳሌና ሞዴል ሆነ። ለሞት እስከ መስቀል ሞት ታዘዘ። የእግዚአብሔር ፈቃድ ሁሉ ታዘዘ ክርስቶስ ኢየሱስ። አዳም ፌል ያደረገውን ክርስቶስ ኢየሱስ እዚህ ጋር ሰክሲድ አደረገ። እስራኤል ፌል ያደረገውን ክርስቶስ ኢየሱስ ሰክሲድ አደረገ። ስለዚህ ክርስቶስ ሥጋ ለምን መልበስ አስፈለገው? ባለመታዘዝ የወደቀውን የሰው ልጅ ለመተካት። ስለዚህ እግዚአብሔር አንድ ታዛዥ አግኝቷል። ማንን? ክርስቶስ ኢየሱስን። እግዚአብሔር ምን ያደርጋል? መታዘዝን። ታውቃላችሁ መቼም እግዚአብሔር ከመታዘዝ የሚበልጥበት ነገር አለ? መስዋዕት ይበልጥበታል? አምልኮ ይበልጥበታል? ምንድን ነው የሚለው መጽሐፍ ቅዱስ? መታዘዝ ከመስዋዕት ማዳመጥም ያወራል። ይኸውላችሁ የትኛውንም አይነት ዝማሬ ከምታቀርቡ ብትታዘዙ ነው እግዚአብሔር የሚፈልገው። መታዘዝን ነው የሚፈልገው። ስለዚህ መታዘዝን ዲማንድ የሚያደርገው አምላክ በሰዎች በኩል ያላገኘውን መታዘዝ የገዛ ልጁን በሰው አምሳል ልኮ በሰው አድርጎ መታዘዝን እንዲያገኝ ነው። የመጀመሪያ ክርስቶስ የሆነበት ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ ምትክ ሆኖ መስዋዕት ለመሆን። ሁለተኛው ደግሞ አንደኛው መታዘዙ እንዲፈጸም ነው። የአዳም ቮይድን የአዳም ፌለሪቲን በክርስቶስ ኢየሱስ ለመተካት ነው። ሁለተኛው ደግሞ ምትክ ሆኖ መስዋዕት ለመሆን። የኃጢአት ደሞዝ ሞት ነው ብለናል። ያጠፋው ደግሞ ሰው ነው፣ መቀጣት ያለበትም ሰው ነው። ስለዚህ የዕብራውያን ጸሐፊ እንደሚናገረው ምዕራፍ 2 ከቁጥር 16-17 ላይ ክርስቶስ ኢየሱስ ፍጹም መስዋዕት ለመሆን ነው። ስለዚህ ክርስቶስ ኢየሱስ የተወለደው ለመሞት ነው። በአጭር አነጋገር ሲወለድ ለምን እንደተወለደ ሲናገር ለዚህ ነው የተወለደው፣ ለመሞት ነው የተወለደው፣ መስዋዕት ለመሆን ነው የተወለደው። መስዋዕት ሆኖ በሰዎች ምትክ መስዋዕት ለመሆን የሞት። ስለዚህ ሁለተኛ ሥጋ ለምን መልበስ አስፈለገው ሲባል ምትክ ሆኖ መስዋዕት ለመሆን። ስለዚህ እነዚህን ተክ ብለን ከአንደበታችን ቶሎ መውጣት ያለባቸው ናቸው። ለምን አምላክ ሰው መሆን ያስፈልገው? ለምን ክርስቶስ ኢየሱስ ሰው ሆነ? ሁለተኛው አዳም በመሆን መታዘዝን ለማሳየት አይደለም? እንደገናስ ምትክ ሆኖ መስዋዕት ለመሆን። ሶስተኛ በእግዚአብሔርና በሰው መካከል መካከለኛ ለመሆን ወይም አማላጅ ለመሆን። ምክንያቱም በእግዚአብሔርና በሰው መካከል መካከለኛ ያስፈልግ ነበር። ይሄ መካከለኛ ከመጀመሪያው ጀምሮ ያስፈልግ ነበር። ለምን ብላችሁ ብትመለከቱ ለምሳሌ ብሉይ ኪዳን ላይ እስኪ የመካከለኛ ያለ የሚሉ ጥያቄዎችን ብትመለከቱ ሁለት ስፍራዎች ላይ እስኪ እንመልከት። አንደኛ ሳሙኤል 2:25 ላይ የመካከለኛን አስፈላጊነት ይናገራል። መካከለኛ ማለት በእግዚአብሔርና በሰው መካከል ይሆነ። እንደገና ኢዮብ 9 ላይ ከ32 እስከ 35 ደግሞ በጣም ግሩም በሆነ ቃል የመካከለኛን አስፈላጊነት የእግዚአብሔር ቃል ይናገራል። ኢዮብ 9 ከቁጥር 32 እስከ 35 ያለውን ባነብላችሁ ደስ ይለኛል። እመልስለት አብረንም ወደ ፍርድ እንድንገባ እርሱ እንደኔ ሰው አይደለም። ኢዮብ ችግሩን ነው የሚናገር። እርሱ እንደኔ ምን አይደለም? ሰው አይደለም። እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ። በትሩን ከኔ ላይ ያርቅ፣ ግርማውን ማያስፈራኝ። እናገርም ነበር አልፈራውም ነበር፣ በራሴ እንዲህ አይደለሁምና። በራሴ እንዲህ ስላልሆንኩኝ በእኔና በእግዚአብሔር መካከል ምን ነው መካከለኛ በተገኘ አለ ኢዮብ።
የዚህን የዘመናት ሁሉ ናፍቆትና ጥያቄ የነበረውን ለመመለስ ክርስቶስ ኢየሱስ መካከለኛ ለመሆን ሰው ሆኗል ማለት ነው። ወገኖቼ ክርስቶስ ኢየሱስ አሁን ባለበት ሁኔታ ፍጹም ሰው መሆኑን መጽሐፍ ቅዱስ የሚነግረን ለምንድን ነው? የመካከለኝነቱ አስፈላጊነት አሁንም ጭምር ስለሆነ ነው። ለዚህ ነው አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ሰው የነበረ አይደለም፣ ሰው የሆነ። ባለፈው እንደተነጋገርነው ክርስቶስ ሥጋ መልበሱ ያለፈ ጊዜ አይደለም። ያሁንም ክርስቶስ ኢየሱስ ሰው ነው፣ ፍጹም ሰው ነው። መካከለኛው አሁንም ነው። የአዲስ ኪዳን መካከለኛ አሁን ያለነው በምን ዘመን ነው? በአዲስ ኪዳን ዘመን ነው አይደለ? ክርስቶስ ኢየሱስ የአዲስ ኪዳን መካከለኛ ነው። ስለዚህ አሁንም ክርስቶስ መካከለኛ ስለሆነ ፍጹም ሰውነቱን ይዞ ቀጥሏል ማለት ነው። ፍጹም ሰው የሆነው መካከለኛ ለመሆን ነው የሚለው ልናስተምርበት ያስፈልጋል። መካከለኛ ለመሆን በእግዚአብሔርና በሰው መካከል። ይሄ መካከለኛ ደግሞ ሁለቱንም ወገኖች መሆን ነበረበት። አንዳንድ ጊዜ በምድር ላይ ታችሁ ከሆነ ለምሳሌ ሁለት ሀገሮች ይዋጋሉ ልበል። ለምሳሌ አንድ ጎረቤት ሀገር ከአንድ ሀገር ጋር ሲዋጋ አስታራቂ የሚባል በመካከል ሊመጣ ይችላል። ለአንደኛው ወገን የሚያደላ ከሆነ ያ መካከለኛው፣ ያ አስታራቂው፣ ያ ሚዲዬተሩ አንደኛውን ወገን ብቻ የሚወክል ከሆነ አንደኛው ወገን ይጎዳል። ስለዚህ ከድርድሩ ይወጣል። ስለዚህ ሰላም አይመጣም፣ እርቅ አይሰፍንም። በዚህኛው ወገን የሚያደላ ከሆነ ያኛው ወገን ይከፋል። ወደዛኛው የሚያደላ ከሆነ ይሄኛው ወገን ይከፋል። አሁን ብሉይ ኪዳን ላይ ካህናት ነበሩ አይደለም? መካከለኛ የነበሩት። ነገር ግን ምን አይደሉም? እነሱ አምላክ ናቸው። ስለዚህ የማጠቅም አልተጠበቀም የአምላክ። ነገር ግን እግዚአብሔር ደግሞ ሰው ሳይሆን በራሱ ብቻ ወይ በመልአክ በኩል ቢዳኝን፣ በሙሴ በኩል በመልአክ መካከል የተር ላይ መጣው መልአኮች ሰው ናቸው። ስለዚህ የኛ ወገን ይጠበቃል እዛ ላይ። ስለዚህ እኛም እግዚአብሔርም እኩል መወከል የምንችልበት መካከለኛ ያስፈልጋል ማለት ነው። እኛም እግዚአብሔርም የምንወክለው መካከለኛችን ማን ነው? ክርስቶስ ኢየሱስ። አንድ ተራ ነገር እንድናገር ፈቀዱልኝና ምናልባት ይሄ ሰማያዊ ነገርን በምድራዊ ምሳሌ ለማስቀመጥ ከባድ ነው፣ ግን ትንሽ ይከረዳች ብዬ ልናገር። አንድ ጊዜ ወፎችና አይጦች ተጣልተው መካከለኛ ያስፈልገ የሚባል ነገር ነበርና ወፎችና አይጦች ሲጣሉ የሌሊት ወፍ ተመደበች ይባል። የሌሊት ወፍ ስለሆነ ትበራለች፣ ጥርስ ደግሞ አላት። ስለዚህ አይጥ ነች አይደለ? የሌሊት ወፍ አይጣዊ ባህሪ ያላት አይደል? አይጥም ነች ወፍም ነች። ስለዚህ ትክክለኛ መካከለኛ ሆነች በወፎችና በአይጦች መካከል የሚባል ታሪክ አለ፣ ተረት ነው። እና ወፎች አልተወከልንም አይሉም፣ ምክንያቱም ወፍ ነች። አይጦች አልተወከልንም አይሉም፣ ምክንያቱም አይጥም ነች። ነገር ግን እሷ ዩኒክ የሆነ ማን ነው? ሌላ ፍጥረት ነች የሆነችው። ፍጹም አይጥ አልሆነችም፣ ፍጹም ወፍም አልሆነችም። ክርስቶስ ግን እንደዛ አይደለም። ፍጹም ሰው ነው፣ እንደገና ፍጹም ምንድን ነው? አምላክ ነው። ስለዚህ ምድራዊ ምሳሌው ሙሉ አይገልጠውም። ግን ይህን ታሪክ ያመጣውላችሁ ሁለቱም ወገኖች ሳይጎረብጣቸው ልክክ መካከለኛችን እሱ ነው የሚሉት መካከለኛ እንዳለ ለማሳየት ነው። አራተኛው ለምን ክርስቶስ ኢየሱስ ሥጋ መልበስ አስፈለገው፣ ለምን ሰው መሆን አስፈለገው የሚሉት ነጥቦችን እያነሳን ያለ ነው። እስኪ ድገሙልኝ። የመጀመሪያው ለምንድን ነው? ሁለተኛው አዳም በመሆን ታዛዥ ለመሆን፣ ሁለተኛውስ ምትክ ሆኖ መስዋዕት ለመሆን፣ ሶስተኛውስ በእግዚአብሔርና በሰው መካከል መካከለኛ ለመሆን፣ አራተኛው ደግሞ ሰው ሆኖ ፍጥረትን የማስተዳደርን የእግዚአብሔርን የቀደመ ፕላን ለማሳካት። ሰው ሲፈጠር ገና መጀመሪያ እግዚአብሔር ምንድን ያለው? ምድርን ምን በሏት? ግዟት አይደል ያለው? ልብ በሉ። ፍጥረት እግዚአብሔር ሰውን ሲፈጥር ፕላን ነበረው፣ ዓላማ ነበረው። ዝም ብሎ በግብታዊነት አልፈጠረውም። በመልኩ ስለፈጠረው፣ በምሳሌው ስለፈጠረው ኦቶሪቲ ሰጠው። በፍጥረት ሁሉ ላይ ሁሉን ትገዛለህ፣ በየብስ የሚንቀሳቀሱትን በባህር ያሉትን እንስሳ ሁሉንም ትገዛለህ ተባለ። በእርግጥም ደግሞ አዳም መጀመሪያ ላይ ሲገዛ ነበር አይደለም? ለእንስሳት ሁሉ ስም ያወጣ ነበር አይደለም? ስም ማውጣት ምንድን ነው የሚያሳየው? መግዛትን እኮ ነው የሚያሳየው። የበላይነትን ነው የሚያሳየው። ማስተዳደርን ነው የሚያሳየው። አዳም ስም ያወጣላቸው የነበሩ እንስሶች በኋላ ግን በኃጢአት ሲወድቅ ግን የሚገዙለት ሳይሆን የሚያስፈራሩት ሆኑ አይደለም? የሚያጠፉት ሆኑ። ፍጥረትም ወይም
ቁሱም ይሄ ሜዳው ራሱ እሾህና አሜከላ የሚያበቅልበት ኃይሏን ማሰጣው ሆነች። ስለዚህ ሰው ፍጥረት እንዲገዛ ተፈጥሮ እያለ ነገር ግን ፍጥረት የመግዛት አቅሙን አጣ በኃጢአት ምክንያት። ይሄ ደግሞ የእግዚአብሔር ዘላለማዊ ፕላን ነው። እግዚአብሔር በቃ አቅጄ ነበር በቃ ምን ያደርጋል ብሎ ደግሞ እቅዱን አይተውም። እግዚአብሔር ሁሉ ጊዜ ያቀደውን ስለሚፈጽም እግዚአብሔርን ያስበዋል፣ ማን ይከለክሏል ስለሚል እግዚአብሔር ቃል። ስለዚህ ያቀደው መፈጸም አለበት። አቅጄ ነበር ከዛ በኋላ ፌል አደረገ የሚለው እቅድ የለውም እግዚአብሔር። ያቀደው እቅድ ሁሉ ጊዜ ይፈጸማል፣ ሁሉ ጊዜ ይፈጸማል። ስለዚህ እግዚአብሔር ሰውን ከፈጠረው በኋላ መዝሙረኛው እንደዚህ ይለናል። መዝሙር 8 ቁጥር 6 ላይ የክብርና የምስጋና ዘውድ ጫንክለት፣ በፍጥረት ላይ ሁሉ ሾምከው ይለናል። ይሄንን ማን ተገበረው? ክርስቶስ ኢየሱስ። ዕብራውያን 2:9 ላይ ክርስቶስ ኢየሱስ የምስጋናና የክብር ዘውድ ተጭኖ እናየዋለን ይላል። ምን ማለት ነው? የቀደመው አዳም ፌል ያደረገበትን ነገር፣ ቅድም ፌል ያደረገበት አንድ ነገር ነበር፣ ምን? መታዘዝ። ሌላ ደግሞ ፌል ያደረገበት ነገር ነበር፣ መግዛት። ሁለቱንም ማናሳካ ክርስቶስ ኢየሱስ። ታስታውሳላችሁ ክርስቶስ ኢየሱስ አለ ባህሩም የብሱም የሚታዘዙለት ተባለ አይደለም? ፍጥረትን የመግዛት የሰውን ስልጣን ሪስቶር አድርጓል ክርስቶስ ኢየሱስ ሰው ሆኖ ማለት ነው። ክርስቶስ ኢየሱስ ከትንሣኤው በኋላ ከእርገቱ በፊት አንድ ቃል ተናግሯል በማቴዎስ 28:18 ላይ እነሆ ስልጣን በሰማይና በምድር ተሰጠኝ አለ። ይሄ ስልጣን በሰውነቱ የሰጠው ስልጣን ነው። የመሲህነቱ ሹመት ነው። ሰው በመሆኑ ያገኘው ሹመት ነው እንጂማ መጀመሪያ የፈጠረው እሱ ነው። ነገር ግን እዚህ ቦታ ላይ የሚናገረው ስፔሲፊካሊ ሰው በመሆኑ ያገኘውን ሹመት ነው የሚናገረው። ስለዚህ እግዚአብሔር በሰው በኩል የጀመረውን ፕሮግራም እንደገና በሰው በኩል አሳካ ማለት ነው፣ ሰው በሆነው በክርስቶስ ኢየሱስ በኩል። ስለዚህ አሁን ሰው ፍጥረትን የሚገዛ ሆነ በማን? በክርስቶስ በኩል። ያን በመጀመሪያ የነበረው የእግዚአብሔር ኦሪጂናል ፕላን አሁን ሪስቶር ተደረገ በክርስቶስ በኩል። ወደፊት ደግሞ ይሄ ፍጥረት ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ነፃነት ስለሚደርስ ይሄ ተስፋ እንደገና ይፈጸማል ማለት ነው። ስለዚህ ልብ በሉ ክርስቶስ ሰው የሆነበት ሌላው አራተኛው ምክንያት የቀደመው አዳም ፌል ያደረገበትን ፍጥረትን የማስተዳደር የመግዛት ስልጣን ሪስቶር ለማድረግ ነው ሰው የሆነው ማለት ነው። አምስተኛው የህይወት አርያና ምሳሌ ሊሆነን ነው። የህይወት አርያና ምሳሌ ሊሆነን ነው ክርስቶስ ሰው የሆነው። ልብ በሉ እዚህ ጋር እግዚአብሔር እንደ ሌሎች ሃይማኖቶች ክርስትና ለየት የሚያደርገው የትእዛዝ ጋጋታ ብቻ አይደለም፣ ሞዴል ያስቀምጣል፣ ፍጹም የሆነ ምሳሌ ያስቀምጣል። እዚህ ዮሐንስ መልእክት ላይ ስትመለከቱ 2:6 ላይ በክርስቶስ የሆነ ሰው ማን እንደተመላለሰው መመላለስ አለበት። ክርስቶስ እንደተመላለሰው ሊመላለስ ግድ ነው ይለናል። ለምን? ሞዴል ስለሆነልን። እሱ ፍለጋውን ትቶልናል፣ ዱካውን ትቶልናል። እሱ ያደረገው እንድናረግ ነው። ስለዚህ ክርስትና በአንድ ቋንቋ ክርስቶስን መምሰል ነው። ክርስትና ምንድን ነው ቢባል ክርስቶስን እየመሰሉ መኖር ነው። ክርስቶስ ያደረገውን እያደረጉ መኖር ነው። ለዚህ የምናመካኘው የለንም። ክርስቶስ ኢየሱስ ሞዴላችን ነው። አድርጎ አሳይቶናል። ኃጢአትን አሸንፎ አሳይቶናል። በምን? በስጋው። ልብ በሉ። አሁንም ወደ ቀድሞ ልመልሳችሁ። እስራኤል ከግብፅ ከወጣ በኋላ ወዴት ተወሰደ? ወደም አይደለም። ከናን በአንድ ጀምበር አልገባም። ወደ ምድረ በዳ አይደለ? ወደ ምድረ በዳ። እስራኤል ከግብፅ ወደ ምድረ በዳ ነው ሄደው። ምድረ በዳ ላይ ምን ሆነ? ተፈተነ አይደለም? እና አለፈ። ፌል አደረገ። ስጋ እያሉ አለቀሱ አይደለም እንዴ? አጉረመረሙ፣ አለቀሱ። ክርስቶስ ኢየሱስ ተፈተነ ወደ ምድረ በዳ። ልክ እስራኤላውያን በምድረ በዳ እንደተፈተኑት እሱም ተፈተነ ክርስቶስ ኢየሱስ። እነዚህ ድንጋዮች ዳቦ አድርግና በተራበ ሰዓት ላይ እስራኤሎችን በተራቡ ሰዓት ላይ ተፈተኗል። በምድረ በዳ ግን ወደቁ። በጠማቸው ሰዓት ተፈተኑ፣ ወደቁ። ለእግዚአብሔር ክብር አልሰጡም፣ አላመኑም፣ በቃሉ አልጸኑም፣ በተስፋ አልተማመኑም። ስለዚህ ወደቁ። እሱ ብቻ አይደለም፣ አዳም አትብላ የተባለውን በልቶ ወደቀ አይደለም? ክርስቶስ ደግሞ ራሱን ገዝቶ አለፈ። ስለዚህ የህይወት ምሳሌያችን ነው ማለት ነው ክርስቶስ። አሁን ኃጢአትን መርታት እንችላለን። በምን? በለበስነው ስጋ። ክርስቶስ በለበሰው ስጋ ኃጢአትን አላሸነፈም። ኃጢአትን እምቢ አላለም።
የኃጢአትን ግብዣ እምቢ አላለም። ሊያነግሱ ሲፈልጉ እምቢ አላለም። ብዙ ክብሮችን እምቢ አላለም። ልብ በሉ ክርስቶስ ኢየሱስ ኃጢአትን በሥጋ ስላሸነፈ ለእኛ ምሳሌያችን ነው። የሕይወት ምሳሌና አርአያ ሊሆነን ነው። ሰው ባይሆንስ ኖሮ ከባድ ነበር። እንዴት ይቻላል እንል ነበር። ክርስቶስ ግን ሰው ሆኖ አሳይቶናል ኃጢአትን አሸንፎ። ስለዚህ የሕይወት ምሳሌ ስለሆነን ለዚህ ዓላማ ነው። አንደኛ ቆሮንቶስ 11:1 አንደኛ ተሰሎንቄ 1:6 ላይ እነዚህ ቦታዎች ላይ ክርስቶስን መምሰል የሕይወት ግብ ተደርጎ ተቀምጧል። ክርስቶስን መምሰል ክርስቶስ እንደመስለን ይመሰሉ። ይሄ እንግዲህ ክርስቶስ ኢየሱስ ሰው የሆነበት አምስተኛው ዓላማ ነው። የሕይወት ሞዴል የሕይወት ምሳሌ ሊሆናል። ስለዚህ አሁን ትእዛዝ ብቻ አይደለም ያለን፣ ከትእዛዝ በላይ ሞዴል አለን፣ ምሳሌ አለን። ኃጢአትን ለምሳሌ ዕብራውያን ጸሐፊ እንደዚህ ያለ ከኃጢአት ጋር እየተጋደላችሁ ስለዚህ ምን አስቡ ይለናል። ከኃጢአት ጋር በኃጢአት የጸና በኃጢአቶች መቃወም የጸናውን ምን በሉ አስቡ አይደለም ይለን። ለምን እናንተም ተመሳሳይ ሁኔታ ውስጥ ነው ያላችሁት። ልብ በሉ ሞዴል የሚጠቅስልን ኃጢአት ይከባችኋል፣ ተረከዛችሁን ቶሎ ይይዛችኋል። ቶሎ ከሚከበን ኃጢአት ጥሰን መውጣት አለብን። ማን ምሳሌ እንደሆነን ክርስቶስ ኢየሱስ። ጴጥሮስ ደግሞ የሚጨቆኑ ባሪያዎችን ያነሳና ክርስቶስን ያስቀምጥላቸዋል። እናንተ በግፍ መከራ ትቀበላላችሁ፣ ጠማማ ጌቶች አሏችሁ፣ እያሰሩ ደሞዝ የማይከፍሉ አላግባብ የሚበዘብዙ ክፉ አድራጊ ጌቶች አሏችሁ። ታገሱ። ማን እንደታገሰ ክርስቶስ ታግሷል። ሲሰድቡ መልሶ አልተሳደበም፣ መከራ ሲቀበል አልዛተም። አመፀኛ ሰዎች ኃጢአተኛ ሰዎች ሲሰድቡት መልሶ አልተሳደበም፣ ተንኮል በአፉ አልተገኘበትም። ስለዚህ ፍለጋውን ትቶላችሁ ሄደዋል ብሎ ይነግራል። ስለዚህ የሕይወት ምሳሌና አርአያ እንዲሆነ ሰው ይሆን። ስድስተኛ በሊቀ ካህንነቱ በድካማችን እንዲራራልን ነው ሰው የሆነው። በሊቀ ካህንነቱ ክርስቶስ ሊቀ ካህናችን ነው፣ በድካማችን ሁሉም ይራራልን። የዕብራውያን ጸሐፊ 2:18 ላይ እንደገና 4:15-16 ላይ ይሄን ያነሳልናል። ክርስቶስ ኢየሱስ በነገሩ እንደኛ ስለተፈተነ የሚፈተኑትን ሊረዳቸው ይችላል። መራብን አያውቅም ክርስቶስ፣ መጠማትን አያውቅም፣ መድከምን አያውቅም፣ መገፋትን አያውቅም ስላችሁ በአምላካዊ እውቀቱ ማለት አይደለም፣ ኤክስፒሪየንስ አላደረገው። ስለዚህ ክርስቶስ ኢየሱስ ፍጹም ሞዴላችን ነው ማለት ነው። በሊቀ ካህንነቱ ሊቀ ካህን ሆኖ በድካማችን እንዲራራልን ለማድረግ ክርስቶስ ኢየሱስ ሰው ሆኗል፣ አምላክ ሰው ሆኗል። ስለዚህ በጣም ክርስትና ትልቅ መታደል እንደሆነ ይገባናል ማለት ነው። ምክንያቱም የሚያቀን የሚረዳልን አለ ማለት ነው። እኛ ባለፍንበት ጎዳና ያለፈ አለ ማለት ነው። እኛ የሚሰማን ስሜት ሲሰማው የነበረ የእኛን ፔን ኤክስፒሪየንስ ያደረገ አለ ማለት ነው። አንዲት ሴት ልጅ አስቧት፣ አባቷ የማህፀን ዶክተር ነው፣ ስፔሻሊስት ነው። የማህፀንን የመውለድን የመጸነስን የማማጥን ሁሉ ነገር ከሀስከተ አብጠጥሮ ያውቃል። ምክንያቱም ትምህርቱ እዛ ላይ ነው። እዛ ትምህርት ላይ ስፔሻሊስት ሆኗል። አንድ ደግሞ ምንም ያልተማረች እናት ደግሞ አለቻት። እናቷ ግን አልተማረችም ቀለም፣ ነገር ግን አመጣ ወልዳለች። ማን የበለጠ ሞዴል የሚሆናት? በርቺ ስትላት እናቷ ትሰማለች ወይስ ከአባቷ የበለጠ የምትሰማው? እናቷ ነው አይደል? ምክንያቱም ምጥን እሷ በትምህርት አለ የምታውቀው፣ በኤክስፒሪየንስ ታውቀዋለች። ስለዚህ የበለጠ ብርታት ታገኛለች ማለት ያቺ ሴት። ክርስቶስ ኢየሱስ አምላክ ስለሆነ ሁሉን ያውቃል፣ ጥያቄ የለውም። አምላክ ሁሉ ያውቃል። አብ አያውቅም? ያውቃል። መንፈስ ቅዱስ አያውቅም? ያውቃል። ነገር ግን ክርስቶስ ምንድን ነው የሚለየው? ሊቀ ካህናችን ሲሆን በድካማችን የሚራራልን ነው። አንድ መዝሙር አለ፣ በጣም ሁላችሁ የምንዘምረው የሚራራልን አምላክ ነው። የሚራራልና ታውቁታላችሁ፣ ድካማችን ሁሉም። አሁን እሱ እውነተኛ ዮሐንስ 15 ቁጥር 20 ላይ እና ቁጥር 23 ላይ እንደዚህ ይለናል። ይቅርታ ዮሐንስ 16:33 ላይ 16:33 ላይ በዓለም ሳላችሁ ፈተና አለባችሁ፣ ነገር ግን አይዟችሁ እኔ አሸንፌዋለሁ። ምን ማለት ነው? ፈተና አለባችሁ፣ ግን የፈተናውን ተፈትኜዋለሁ፣ አይቼዋለሁ። ስለዚህ ሊቀ ካህናችን ሆኖ በድካማችን እንዲራራልን ለማድረግ ነው ክርስቶስ ኢየሱስ የሆነ አንድ እንትን ልንገራችሁ ግጥም እዛኛው ቤት የሚባል ነው፣ ግን ጥሩ ቃል ይመስለኛል።
በዚህ ሴንስ ከተረዳ ነው። አብን ተዉትና ንገሩት ለወልድ ተርቧል ተጠምቷል እሱ ያውቃል ፍርድ ይላል እና ተርቧል ተጠምቷል እሱ ያውቃል ፍርድ አብን ተዉትና ንገሩት ለወልድ ተርቧል ተጠምቷል እሱ ያውቃል ፍርድ ይላል። ሊቀ ካህናቱን እኮ የሚመሰክሩት ሊቀ ካህን ነው። ያውቃል ተርቧል ተጠምቷል ኤክስፒሪየንስ አድርጓል ያውቃል ማለት ነው። ብሉይ ኪዳን ላይም እግዚአብሔር እኮ ምን የሚል ቃል አለ መሰላችሁ? ኢሳይያስ 33 ላይ ለምሳሌ እሱ ተጨነቀ ስለ ጭንቀታቸው አንስቶ ተሸከማቸው ይላል አይደል? ጭንቀታቸው እንደተጨነቀላቸው እግዚአብሔር ይናገራል እኮ። ሶፎንያስ ላይም በጭንቀታቸው እሱ እንደተጨነቀ ሶፎንያስ 3 ላይም ታገኛላችሁ። ስለዚህ እግዚአብሔር በሁሉን ቻይነቱ በሁሉን አዋቂነቱ በሁሉ ስፍራ በመገኘቱ በፈጣሪነቱ ሁሉን ነገር ያውቃል። በኤክስፒሪየንስ ደረጃ ግን ሊቀ ካህናችን ክርስቶስ ኢየሱስ ይሄን ነገር ስለተካፈለ አሁን በኮንፊደንስ ወደ ጸጋው ዙፋን እንቀርባለን ማለት ነው። ስድስተኛው ይሄ ነው። ሰባተኛው ለምን ስጋ መልበስ አስፈለገው ክርስቶስ የሚለውን ስንመልስ ሰባተኛ ደግሞ ለሚዋጀው ስጋችን ምሳሌ ሊሆን። አሁን እኛ አንድ ቀን ተስፋ አለን። ይሄ ድካም ያለው ይሄ ህመም ያለው ይሄ ሊሚቴሽን ያለበት ይሄ እርጅና በሽታ አለመቻል ምናምን የሚያጠቃው ሰውነታችን አንድ ቀን ይለወጣል። አንድ ቀን የከበረ አካል ይለብሳል። አንድ ቀን የማይሞት የማይበሰብስ ይሆናል። የማይርበው የማይጠማው ይሆናል። እነዚህ ነገሮች ሁሉ የማያስፈልጉት ይሆናል። በምን ታውቃለህ? ያው ክርስቶስ ኢየሱስ ምሳሌ ነው። ክርስቶስ ምን ይላል? አንደኛ ቆሮንቶስ 15:20 ላይ እና ቁጥር 23 ላይ ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል። ስለዚህ ክርስቶስ ኢየሱስ ሲመጣ ደግሞ እንደሱ እንነሳለን። የሱን ስጋ እንደምንለብስ እናውቃለን። ፊልጵስዩስ 3:21 ላይም በተመሳሳይ ክርስቶስ ኢየሱስን የሚመጣውን መድኃኒት እንጠብቀዋለን። እሱም የእኛን የተዋረደ ስጋችን የሱን የከበረ አካል እንዲመስል ይለውጠዋል። ስለዚህ ሞዴል እንዲሆነን የስጋ ትንሣኤ አለ። አዎ ታምናለህ በዚህ? አዎ። የእምነት አቋማችን ምንድን ነው የሚለው? በስጋ ትንሣኤ በዘላለም ሕይወት አለ የሚለው። በስጋ ትንሣኤ በምንድን ነው የምታምነው? በምን አወክ? የስጋ ትንሣኤ የሚባል ነገር እንዳለ በምን ታውቃለህ? ተረስ ቢሆንስ? አውቃለሁ። በምን ታውቃለህ? በክርስቶስ ኢየሱስ። ክርስቶስ ተነስቷል። ከዚህ በኋላ እንደማይሞት እናውቃለን። ጳውሎስ እንደሚነግረን ከዚህ በኋላ ሞት እንደማይዘው እናውቃለን። ከዚህ በኋላ ድካም እንደሌለበት እናውቃለን። ከዚህ በኋላ ክብር ውስጥ እንደገባ እናውቃለን። ስለዚህ ይሄኛውን ነገር እንደገና እንድንጠማ የሚያደርገን ክርስቶስ ኢየሱስ የኛን አካል ለብሶ ሶቡ። እነዚህ 7 ምክንያቶች ክርስቶስ የሆነባቸው ናቸው። ስለዚህ እነዚህን በጣም ልንይዛቸውና ልናዛምዳቸው ይገባናል ወገኖቼ። በኋላ እዚህ ሀገር ያሉትን አንዳንድ ሕጸጾች ለመመልከት እንሞክራለን። አሁን ሁለተኛውን ክህደት ደግሞ እናንሳ፣ የክርስቶስን አምላክነት መካድ። የክርስቶስ አምላክነት መካድ ዮሐንስ እዚህ ቦታ ላይ የሚያነሳው ዋና ነገር አይደለም። ምናልባትም በእኛ ኮንቴክስት ዋናም ችግራችን እሱ አይደለም። ብዙ ጊዜ ዓለም በሁለት ይከፈላል፣ ምስራቁና ምዕራቡ ተብሎ። በተለይ ሃይማኖት ላይ ምስራቅና ምዕራብ ነው የሚባለው ዓለም። እድገት ላይ ሰሜንና ደቡብ ነው የሚባለው አይደለ? በኢኮኖሚክስ ስትማሩ የሰሜንና የደቡብ አገሮች ነው የሚባለው። ሰሜን አገሮች ባለጸጎች ናቸው፣ የደቡብ አገሮች ደግሞ ድሆች ናቸው። ስለዚህ ፖለቲካው ዓለምን ሁለት ቦታ እንደዚህ ወገቧ ላይ ነው የሚቆርጣት፣ ሰሜኑና ደቡቡ ብሎ ፖለቲካውና ኢኮኖሚው ላይ። መንፈሳዊው ግን እንደዚህ አጋማሽ ላይ ነው የሚከፍላትና ምስራቅና ምዕራብ ነው የሚላት። ስለዚህ በምስራቅ ያለው ችግር ሳይሆን ይሄ በምዕራቡ ያለው ችግር ነው። የክርስቶስ ኢየሱስን አምላክነት አለመቀበል የማጣጣ ነው ካላችሁ ብዙ ጊዜ በምዕራቡ ዓለም ነው። ሊበራሊዝም የክርስቶስ ይሄ ተአምራትን አለመቀበል፣ ክርስቶስ በስጋ የተገለጠው አምላክ ነው አለማለት ያለው በአብዛኛው በውጭው በምዕራቡ ዓለም ላይ ያለ ችግር ነው። አሁን ብዙዎቹ ሰለጠንም ባዮች የክርስቶስ ኢየሱስን አምላክነት ይክዳሉ። በምዕራቡ ዓለም ያሉት ይክዳሉ። እኛ እሱ አይደለም ዋና ችግራችን። ነገር ግን እሱም ቢሆን ለምን መካዱ ምንድነው የሚያስከትለው ችግር የሚባለውን ቢያንስ በ3 ነጥቦች ብንመለከት፣ አንደኛ ክርስቶስ አምላክ መሆኑን መካድ 3 ጣጣዎች አሉት። አንደኛ ስለ ሰው ሁሉ የኃጢአት ቅጣት መቀበል የሚችል ሰው የለም። ሰው ሊቀበል አይችልም። የሰውን ቅጣት ሰው ሊቀበል አይችልም። ስለ ሰዎች ሁሉ ኃጢአት ሊሞት ሰው አይችልም። የሰዎችን ኃጢአቱን ለመሸከም ጫንቃ ያለው ሰው የለም። አምላክ ባይሆን ይሄን ማድረግ አይችልም። ስለዚህ ክርስቶስ ኢየሱስ ፍጹም አምላክ ነው የምንለው የሰዎችን ኃጢአት ለመሸከም
የበቃው በዛ ምክንያት ስለሆነ ሁለተኛ ቆሮንቶስ 5:21 አንደኛ ጴጥሮስ 2:24 እንደገና ደግሞ ዮሐንስ 1:29 ላይ ስትመለከቱ ክርስቶስ ኢየሱስ የሰዎችን ሁሉ ኃጢአት መሸከም የቻለው ማንም ሰው ስለማይችል እንደዛ የሕዝቅኤል ላይ አንድ ቃል አለ ስለ ጻድቃን ያነሳና ዳንኤል ይላል ሌላ ዳንኤል ለማይነሳ እዛ ቦታ ላይ ኖህና ኢዮብ በዚህ ዘመን ቢኖሩ የገዛ ነፍሳቸውን ያድናሉ እንጂ ልጆቻቸውን እንኳን ማዳን አይችሉም ይላል ሰው ማዳን አይችልም መሸከም አይችልም ማለት ነው ሰው የሰውን ነገር መሸከም አይችልም መዝሙር 48 ላይ ሰው ቤዛ ማግኘት አይችልም ምትክ ማግኘት አይችልም ሰውን ቤዛ ሊሆነው አይችልም ይላል መጽሐፍ ቅዱስ ሰውን ቤዛ መሆን አይችልም አምላክ ካልሆነ በስተቀር አንዱ ምክንያት እሱ ነው ሁለተኛው ደግሞ ድነት ከእግዚአብሔር ነው የሚለውን እውነት የሚጻረር ስለሆነ መጽሐፍ ቅዱስ በማያሻማ ቋንቋ ድነት የእግዚአብሔር ነው ወይም ከእግዚአብሔር ነው ይለናል ዮናስ 2:9 መዝሙር 3:8 መዝሙር 63:20 ኢሳይያስ 45:17 የሐዋርያት ሥራ 4:12 እነዚህ ሁሉ ክፍሎች ሌሎችም ብዙ ክፍሎች አሉ ብትመለከቱ ድነት ከእግዚአብሔር ነው ምን ማለት ነው ድነትን የሚሰጥ ማዳን የሚባለው ነገር የእግዚአብሔር ነው ስለዚህ እግዚአብሔር ባይሆን ክርስቶስ ኢየሱስ ሊያድነን አይችልም ሶስተኛ ደግሞ ቅድም እንዳነሳ ነው ፍጹም አምላክ ባይሆን በሰውና በእግዚአብሔር መካከል መሆን አይችልም ፍጹም አምላክና ፍጹም ሰው ባይሆን መካከለኛ መሆን በፍጹም አይችልም እግዚአብሔር ኦብጀክሽን ይላል ተቃውሞ ይላል አልተወከልኩም ይላል እዛ ጋር ማለት ገብቷችኋል እኔን የሚወክል አልተገኘም ይላል አግኝታችሁኛል መካከለኛ ተበድቦ የተባለው ክርስቶስ ኢየሱስ አምላክ ባይሆን ፍጹም አምላክ ባይሆን ክርስቶስ እግዚአብሔር መካከለኛቱን አይቀበልም ምክንያቱም የሱ ኢንተረስት ስለማይጠበቅ እዛ ላይ ስለዚህ ክርስቶስ ኢየሱስ ፍጹም አምላክ መሆን ግዴታ ነው ማለት ሶስተኛው እናንሳ የክርስቶስን ባህሪያት በሚመለከት ያለውን ኑፋቄ እናንሳ እዚህ ጋር ጥቂት ነጥቦችን ለማንሳት ፈልጋለሁ በመንችለው መጠን ዲቴይል ውስጥ መግባት አልፈልግም ምክንያቱም እንዳይወሳሰብ ስለመፈልግ ዲቴይል ውስጥ አልገባ የክርስቶስን አካል በሚመለከት የክርስቶስን እኔነት በሚመለከት የተነሱ ኑፋቄዎች ነበሩ በዘመናት ሁሉ መካከል አሁንም አሉ ሶስቱ በጣም የታወቁት ኑፋቄዎች በተለይ በመጀመሪያዎቹ ቤተክርስቲያን ጉባኤዎች ላይ በኒቂያ ኮንስታንቲኖፕል በሚባሉት እና በኤፌሶን ጉባኤ በኬልቄዶን ጉባኤ የተወገዙ ሶስት ኑፋቄ ትምህርቶች አሉ አንደኛው አቡሊናሪዮስ የሚባል በሎዶቅያ የነበረ ጳጳስ በነገራችን ላይ አንድ ነገር እዚህ ጋር መጀመሪያ ማንሳት እንፈልገው ምንድነው ክርስትና ላይ የተነሱ ኑፋቄዎች ኤርሊ ኑፋቄዎችም ይሆኑ በዘመናት ሁሉ መካከል ያሉ አሁንም ያሉ ኑፋቄዎች በደንብ ስሙኝ እዚህ ጋር አደገኛነታቸው ሁለት መሰረት ስላላቸው አንደኛው በአብዛኛው የሚነሱት ፕሮሚነንት በሚባሉ ቸርች ውስጥ ዋና በሚባሉ ሰዎች የሚቀነቀኑት ሲጀመር አንዱ አደገኛነት እሱ ነው ዝም ብሎ ጠግ የተቀመጠ አንድ ሰው ቢሆን ኖሮ የሚቃዠው ችግር አልነበረውም ምን ታውቃለህ አንተ ድሮ ነው የሚባልና ይገፋል እዚህ ጋር ማይክ ይዞ ለዘመናት ያስተማረ ሰው ሲሳሳት ግን ከባድ ነው ብዙ ሰዎች በዛ ስህተት ይወድቃሉ ስለዚህ አንደኛው ስህተት እዚህ ለምሳሌ አሪዮስ ሲባል አንድ ተራ ሰው አልነበረም ጳጳስ ነው በዚህ ላይ ደግሞ ምሁር የነበረ ሰው በጣም ጥልቅ ዕውቀት የነበረው ሰው ድንቅ ሰባኪ የነበረ ሰው ለዘመናት በንጹህ የክርስትና አካሄድ የሚታወቅ የነበረ ሰው ነው አሪዮስ ማለት አሁን አሪዮስ ሲባል የሆነ ቀንዳም ሰው ነው የሚመጣብን አይደል አይደል በጣም የሚወደድ ብዙ ሰው የሚከተለው የብዙ ሰው ፌቨራይት የነበረ ሰባኪ ነው የነበረው ዘማሪም ሰባኪም አስደናቂ ተናጋሪ ንግግሩ እንከን የሌለው ደስ የሚል ነበር አንደኛው እሱ ሁለተኛ ነገር ደግሞ በነገስታቱም ድጋፍ ይደረግ ነበር ኑፋቄ ትምህርቶች ላይ ለምሳሌ አሪዮስን ያወገዙ ካህናት እና በዛን ጊዜ የነበሩት የቤተክርስቲያን መሪዎች ስደት ደርሶባቸዋል አትናቴዎስ ምክንያቱም ነገስታቱም ሰፖርት ያደርጉት ነበር እነዚህ ኑፋቄዎች ለምሳሌ ልንገራችሁ ሶስት የሃይማኖት ሴንተሮች ነበሩ በጥንቱ ዘመን እስክንድሪያ ሮምና ቁስጥንጥንያ የሚባለው ቁስጥንጥንያ ግሪክ ነው ሮም ጣሊያን ወይም ምዕራብ አውሮፓ ነው እስክንድሪያ አፍሪካ ነው
ሶስቱ ሴንተሮች ናቸው፣ ሶስቱ ቦታዎች ናቸው የሃይማኖት ማዕከላት የነበሩት። የሮም መንግስት መቀመጫ ሮም ስለነበረ ነገስታቱ ሰፖርት የሚያደርጉት ለሮም ቡድን ነበር። ስለዚህ ሮም ላይ የሚነሳው ነገር የነገስታቱን ቡራኬ ስለሚያገኝ የነሱ ትምህርት በመንግስትም ድጋፍ ጭምር ይጫን ነበር ሌሎች ላይ። እሱን የሚቃወም ቢመጣ ስደት ይደርስበት ነበር። ስለዚህ በአብዛኛው እነዚህ ኑፋቄዎች ነገስታቱን ተከትለው የሚነሱ ነበሩ። ነገስታቱ ቄሳሮቹ እጃቸውን ያስገቡ ነበር። ስለዚህ ስህተት ትምህርቶች ቀላል አልነበሩም። ፖለቲካል ድጋፍ ነበራቸው፣ የገንዘብ ድጋፍ ነበራቸው፣ የብዙ አይነት ድጋፍ ነበራቸው። በዚህ ደግሞ መሪ በሚባሉ ሰዎች ስለሚደረጉ ከባድ ነው ማለት ነው። አሁን ወደዚህ ዘመን ብትመጡ እንደዚሁ ነው፣ ተመሳሳይ ነው። ምዕራቡ ዓለም ሊበራል የሆነው በመንግስታቱም ነው በቤተክርስቲያኑም ነው። ወንድና ወንድን ማጋባት፣ ሴትና ሴትን ማጋባት የመንግስት ፖሊሲ ነው፣ የቸርቾችን ፖሊሲ ነው። ከባድ የሚሆነው ከቤተ መንግስትም ከቤተ ክህነትም ስለሚመጣ ነው ነገሩ። የሁለቱም ሄዶች ስለሚያጸድቁት ነው። ከባድ ነው ማለት ነው። አሁንም ቢሆን ወገኖቼ የምንጋፈጠው ስህተት ዝም ብሎ ጥግ የተቀመጠ ኮርነር ላይ ያለ ስህተት አይደለም። በጣም አቅም ያለው የደረጀ ማሳደድ የሚችል ስህተትን የምንጋፈጠው አሁንም ድረስ። ምክንያቱም ስህተት ለዓለም ይመቻል። ስህተት ዓለም ኢንተርቴን ነው የምታደርገው። የዚህ ዓለም ገዢዎች አላወቁም ይላል ጳውሎስ ሲናገር። አላወቁትም። ስላላወቁት ለዛኛው ቪው ነው ድጋፍ የሚሰጡት ባይ ዲፎልት። ስለዚህ አደገኛነት እሱ ነው። እና ይህ ሰው ምን ብሎ አስተማረ? አቡሌናሪዮስ የሚባለው ሰው ክርስቶስ ሰብአዊ አካል ነበረው፣ የሰው ነፍስ ግን አልነበረውም። በሰው ነፍስ ምትክ መለኮት ነበር የነበረው አለ። ምክንያቱም የሰው ነፍስ የረከሰ ስለሆነ እውቀቱ፣ ስሜቱ፣ ፈቃዱ እሱን ስላልያዘ ስጋ ለብሷል። ልክ ነው፣ በስጋ ተመላልሷል። ነፍስ ግን አልነበረውም ይላል። በነገራችን ላይ አሪዮስም ይህን ትምህርት ይከተል ነበር። ክርስቶስ ኢየሱስ ሰው እንደውም ክርስቶስ አሪዮስ በደንብ ስታጠኑ የክርስቶስን አምላክነት ብቻ አይደለም ሰውነትንም ጭምር ነው የካደው። ሰውነቱንም አምላክነቱንም ነው የካደው። ሰውነቱንም አምላክነቱንም ክዷል። ይሄ ሰው ደግሞ ሰው ነው ይልና ነገር ግን ነፍስ የለውም፣ በነፍሱ ቦታ መለኮት ነበር የነበረው ይላል። ችግሩ የዚህ ትምህርት ምንድነው? እንደኛ ሰው ነበር ከተባለ አካል ብቻ አይደለም ሊለብስ የሚገባው፣ እንደኛ ሪዝን ማድረግ አለበት፣ እንደኛ ማወቅ አለበት። በጥበብ በቁመት በሞገስ አይደለ ያደገው ክርስቶስ ኢየሱስ። ስለዚህ እንደኛ ሰው ሆኖ በነፍስም ጭምር ነው ክርስቶስ እኛን የመሰለው የሚባለው። ለዚህ ነው ከስጋዋ ስጋ ከነፍሷ ነፍስ የሚባል ነገር ታውቃላችሁ አይደል? ሁለቱንም ነው የነሳው። ሰው ያደረገው ስጋው ብቻ አይደለም ነፍስም ጭምር ነው የወሰደው ክርስቶስ ኢየሱስ። ስለ ነፍሱም ተናግሯል። ነፍሴ እያለ ተናግሯል ክርስቶስ ኢየሱስ። ነፍስ ነበረው፣ የሰው ነፍስ ነበረው። ነፍሱ ተጨነቅ ይችላል መጽሐፍ ቅዱስ። ነፍስ ነበረው። ስለዚህ ነፍስና ስጋ ነበረው። ሁለተኛ ነገር ደግሞ ይሄ ትምህርት ችግሩ ምንድነው? አንደኛ ክርስቶስን ፍጹም ሰው ያደረገውም ነፍስ ካልወሰደ፣ ሁለተኛ ነገር ደግሞ መዋጀት ያለበት አካላችን ብቻ ሳይሆን ነፍሳችንም ጭምር ስለሆነች ክርስቶስ ነፍሳችንን መካፈል ነበረበት። ስለዚህ ይህ ትምህርት ተወግዟል። ቁስጥንጥንያ በሚባለው ጉባኤ ላይ ተወግዟል። ሌላው ትምህርት የንስጥሮሳዊ ትምህርት ነው። ንስጥሮስ ደግሞ የተቃወመው ክርስቶስ ኢየሱስን ሁለት እኔነት ያለው አድርጎ አስቀመጠ። ሁለት እኔነት። እነዚህ ሁለት ባህሪዎቹ ፍጹም ሰው ነው፣ ፍጹም አምላክ ነው ምንላቸው ሰፓሬት ናቸው ብሎ ተናገረ እና ክርስቶስ ፍጹም ሰው ነው፣ ልክ ነው፣ ፍጹም አምላክ ነው። ነገር ግን ሁለት ማንነቶች ወይም ሁለት እኔነቶች፣ ሁለት ፐርሰን ነው ክርስቶስ ብሎ አስቀመጠ። ይሄ ደግሞ በመጽሐፍ ቅዱስ በጣም ተወግዟል። ለምን ነው የተወገዘው? ይኸውላችሁ ስላሴ ብለን ስንናገር ስንት አካል ነው ስላሴ ውስጥ ያለው? ሶስት አይደለ? ለምን ሶስት አካል የምንለው? እኔ ስለሚነጋገሩ አይደለም? አብ ወልድን ያናገራል አይደለ? ወልድም መንፈስ ቅዱስን ኢንተራክሽን በመካከላቸው ኮንቨርሴሽን አለ፣ ንግግር አለ። አንድ ሁለተኛ ነገር ደግሞ ሲናገሩ ምን ብሎ ይናገራሉ? እኛ በሚል አይደለ? ሰውን በመልካችን እንደምሳሌያችን እንፍጠር፣ ኑ እንውረድ፣ ቋንቋችን እነዚህ በብዙ ቋንቋ በመናገርና እርስ በርሳቸው በመነጋገር ከአንድ አካል በላይ ስላሴ ውስጥ እንዳለ አሳይ። ክርስቶስ ግን አንደኛ እኛ ሲል ተመልክተን እናውቃለን። እኔ ነኝ ያለው ክርስቶስ በሁሉም ቦታዎች ላይ ክርስቶስ እሱ ተብሏል፣ እነሱ ተብሎ አያውቅም ክርስቶስ። ሁለተኛ እኔ ነኝ ያለው እንጂ እኛ አላለም ክርስቶስ። ሁለተኛ ደግሞ ሲነጋገር እርስ በርሱ ክርስቶስ አላየንም። ስጋና ነፍሱ አምላካዊ ባህሪውና ሰዋዊ ባህሪው ሲነጋገሩ አይታችሁ ታውቃላችሁ።
ስለዚህ እንግዳ ትምህርትን ያመጣው ንስጥሮስና በዚህ ምክንያት ተወግዟል። እና የንስጥሮስ ትምህርት ግን በተወሰነ ደረጃ እንደዚህ ሁለት አካል ናቸው ባይሉም የሚያምታቱ አሉ። ለምሳሌ ምን ይላሉ? ስጋው ከመንፈሱ ስጋው ከመለኮቱ አንዳንድ ባህሪ ወሰደ፣ መለኮቱ ደግሞ ከሰውነቱ አንዳንድ ባህሪ ወሰደ ይላሉ። እንደዚህ አይነት ትምህርት ሰምታችሁ ሊሆን ለምሳሌ ክርስቶስ ኢየሱስ እንደዚህ ያደረገው በስጋው ነው፣ እንደዚህ ያደረገው በመንፈሱ ነው የሚል ነገር አለ። ይሄ ትምህርት መጽሐፍ ቅዱሳዊ አይደለም። ምክንያቱም ክርስቶስ አንድ ነው፣ አንድ አካል ነው። እንደውም አንዳንድ ጊዜ መጽሐፍ ቅዱስ ሲናገር የሰውነት ስራዎቹን የሰውነት ድርጊቱን በአምላካዊነቱ ይገልጥና የአምላካዊነት ነገሩን ደግሞ በሰውነቱ ይገልጠዋል። ለምሳሌ ልንገራችሁ ሁለት ጥቅሶችን ብቻ። ከሰማይ የወረደ ማንም የለም በሰማይ ከሚኖረው ከሰው ልጅ በቀር ብሎ በሰውነቱ ያስቀምጠዋል። ልብ በሉ እዛ ክርስቶስ ኢየሱስ ዮሐንስ 3 ላይ የተናገረው። ስለዚህ ክርስቶስ ኢየሱስ በሰማይ መኖሩን ከሰማይ መምጣቱን በእግዚአብሔር ቀኝ መቀመጡን እነዚህን በሰውነቱ ሲተናገር እንደገና ደግሞ መጽሐፍ ቅዱስ ደሙን ያፈሰሰው እግዚአብሔር ብሎ ደግሞ የሰውነት ባህሪውን ለማን ሰጠ? ለአምላክነቱ። ለምንድን ነው እነዚህ መጽሐፍ ቅዱስ የሚያደርገው ካላችሁ የተዋሃደ ማንነት ስላለው ክርስቶስ አንድ ስለሆነ። ስለዚህ አምላክነቱና ሰውነቱ ይሄን ያደረገው በአምላክነቱ ነው፣ ይሄን ያደረገው በሰውነቱ ነው አይባልም ማለት ነው። ምናልባት ትንሽ ምሳሌ ለመስጠት ያህል አንዳንድ ጊዜ ሰዎች ሲናገሩ ሰምታችሁ የፓርላማ አባል ወይም የመንግስት ምክር ቤት ምናምን የሆኑ ሰዎች ጥያቄ ይጠየቁና ኢንተርቪው ለምሳሌ በዓል ዝግጅት እኔ አሁን የቀረብኩት በእንትንነቴ ነው እንጂ በእንትንነቴ አይደለም ይላሉ አይደለም። ለምሳሌ በፓርላማ አባልነት ያለም አሁን ኢንተርቪው ማድረግ ይላሉ። ለምሳሌ ቸርቻችን ቢመጡ እንበልና አሁን ጠቅላይ ሚኒስትሩ በጌታ ናቸው አይደለም፣ እዚህ ቢያመልኩ የኢትዮጵያ ጠቅላይ ሚኒስትሩ ስለሆኑ አይደሉም ያመለኩት። እዚህ አብይ አህመድ የተባሉት ክርስቲያን ሰው ናቸው እዚህ ያመለኩት። ሰግብቷቸዋል። እዚህ ያመለኩት በጠቅላይ ሚኒስትርነቴ አይደለም በምንነቴ ነው ይላሉ። በግለሰብነቴ ነው። ሁለት ኮፍያ ያላቸው ማለት ነው አይደለም። ይሄን ማረገው በዚህኛው ነው፣ ይሄን ማረገው በዚህኛው ነው ብሎ ሁለት ኮፍያ ነው የሚያደርጉት። ክርስቶስ ኢየሱስ ይሄን ማረገው በዚህ ነው፣ ይሄን ማረገው በዚህ ነው የሚለው ነገር የለውም። ሁሉንም ያደረገው ያው ክርስቶስ ነው። ስለዚህ ንስጥሮሳዊነት በብዙ ነገር ይገለጣል። ሌላው ሶስተኛ የተወገዘው ትምህርት የአውጣኬ ትምህርት ነው። አውጣኬያን የሚባሉ ትምህርት ነው። ይሄ ደግሞ የክርስቶስ ኢየሱስን ሰብአዊ ባህሪ በመካድ አምላካዊነቱ ላይ ብቻ በማተኮር ክርስቶስ ኢየሱስ ሰው መሆኑን የሰውነት ነገሩን የካደ ነው እና አውጣኬ ሌላም ነገሩ ምንድነው ከባድ የሚያደርገው ምናልባት በአገራችን የሚሄድ ትምህርት በጣም ስለተስፋፋ በጣም እዚህ ጋር ትንሽ መናገር ያለብን ካምን መጀመሪያው ተስፋፍቷል። ምዕራፍ 5 ላይ ስለምመለስበት ነው። እሱን ምዕራፍ 5 ላይ እመለስበታል። የአውጣኬ ነገር ምዕራፍ 5 ላይ አለ እናነሳዋለን። በጣም በምድራችን በተለያዩ ትምህርቶች በመናቃቸው በቲቪም በመናቸው አንድ ትምህርቶች እንዴት እንደገባ እናየዋለን። ነገር ግን ይሄ የአውጣኬ ትምህርት ግን ቀድሞዋ በነበረችው እኛም በወጣንባት በእግዚአብሔር ውስጥ በጣም በስፋት አለ። በነገራችን ላይ ኦርቶዶክስ የሚባለው ኢትዮጵያ ኦርቶዶክስ ውስጥ 3 ክፍሎች ነበሩ። በታሪክ ሁሉ መካከል 3 ቡድኖች፣ 3 የሚሟገቱ ሃይማኖታዊ ግሩፖች ነበሩ። ካራ፣ ጸጋና ቅባት የሚባሉ 3 ቡድኖች ነበሩ። ካራ፣ ቅባትና አንዳንዱ ወደ ንስጥሮሳዊነት ትንሽ የሚሄድ ነገር አለው። አንዳንዱ ወደ መጽሐፍ ቅዱሳዊ ሐሳብ የሚሄድ አለው። አንዳንዱ ወደ ንስጥሮስነት የሚሄድ አለው። በሚያሳዝን መንገድ ግን አሸናፊ ሆኖ መጨረሻ የወጣው ሌሎቹ ተደፍጥጠው ትንሽ አሁንም አሉ። ትንሽ የሆነ ቦታ አሉ። የሆነ ጎጃም አካባቢ ቅባቶች አሉ ይባላል። የሆነ እንትን አካባቢ ጸጋዎች አሉ የሚባል ነገር አለ። ትንሽ አሁንም የቤተክርስቲያን ታሪክ የምታጠኑ ከሆነ ነገር ግን አብዛኛው ገኖ የወጣውና ማጆሪቲውን የወሰደው ካራ የሚባለው ነው። እሱ የአውጣኪያዊ አይነት አቋም ነው ያለው። ከዚህ የተነሳ ነው ብዙዎቹ የክርስቶስ ኢየሱስን አማላጅነት የክርስቶስ ኢየሱስ መካከለኝነት ለመቀበል የሚከብዳቸው ለዚህ ነው። ክርስቶስ ኢየሱስ በሰውና በእግዚአብሔር መካከል ሆኖ ይማልዳል ስንላቸው ይቃወማሉ። ስለዚህ ወገኖች የመመሰላችሁ እነሱ የሚቃወሙት እንደዚህ ይሏቸዋል። ለምሳሌ ልክ ነው። ቀድሞ በስጋ ወራቱ ምን ያደርግ ነበር? ይማልድ ነበር። አሁን ግን አይማልድም ይሏቸዋል። ምን እያላችሁ መሰላችሁ? ክርስቶስ ሰው ነበር እንጂ አሁን ግን ሰው አይደለም እያሉ አሁን ሰውነቱን ይክዳሉ። ሰው ነበር በሆነ ወቅት ላይ፣ አሁን ግን አልነበረም።
አሁን ግን አይደለም፣ ወደ አምላክነቱ ገብቷል ይላሉ ማለት ነው። ይሄ ምዕራፍ 5 ላይ የምናነሳው ነጥብ አለ፣ ግን ትንሽ ነገር ላንሳ። ይሄ መለኮትነትን የመተው ነገር ክርስቶስ ኢየሱስ ነበሩ በስጋ ወራቱ በምድር ላይ ሲመላለስ ከአምላክ ጋር መተካከል እንደ መቀማት እንደማይቆጥር ራሱን ባዶ አደረገ። ኖሲስ ማን ነው የሚባለው? ክኖሲስ የሚባል ትምህርት፣ እሱ ትምህርት ላይ ምንድነው የተው በሚለው ላይ ብዙ ዝግባ አለ፣ እንመጣበታለን ምዕራፍ 5 ላይ በደንብ ስለምንሄድበት። ግን አንድ ነገር እዚህ ጋር እናንሳ። ክርስቶስ አምላካዊ ባህሪውን አልተወም። በአምላክነቱ ሊገኝ የሚችለውን ክብር ነው የተው። አሳይገቷቸዋል። አምላክነቱን አልተወም። በአምላክነቱ ሊቀበል ይችል የነበረውን ክብር ግን በገዛ ፈቃዱ ተወው። እግር አጠበ አይደለም እንደ ዝቅ ብሎ በጥፊ ተመታ፣ ተተፋበት። ይሄ የአምላክ ባህሪ አይደለም፣ የአምላክ ክብር አይደለም። በፈቃዱ ተወው። ተያዘላቸው ሊያጠፋቸው የቻለ ክብሩን ነው የተወው፣ ባህሪውን ግን አልተወም። ምን ማለት ነው? ባህሪው ሊተውም አይችልም፣ ምክንያቱም እግዚአብሔር ሊለወጥ ስለማይችል። ትናንትናም ዛሬም እስከ ዘላለም ያው ነው፣ ሊለወጥ አይችልም። ስለዚህ አሁን ወደ ሰማይ ሲወጣ እንደገና ሪጌን እንዳደረገው እንደገና እንዳገኘ ስለሚቆጥር ይሄ ባህሪ አሁን በሰማይ ላይ ይሰገድለታል እንጂ ይማለዳል እንጂ አይማለድም። ለምንድን ነው? የባህሪ ለውጥ አምጥቷል ብሎ ስለሚያስቡ ነው። መጽሐፍ ቅዱስ ግን ምንድን ነው የሚለው? ፍጹም ሰው ፍጹም አምላክ ነበር በምድር ላይ፣ እንደገናስ አሁንም ፍጹም ሰው ፍጹም አምላክ ሆኖ ለዘላለም ይኖራል። ስለዚህም አሁን መካከለኛ ነው የሚለውን ልንመለከት ያስፈልጋል። እና አውጣኪ ምን ያደርጓል መሰላችሁ? አምላክነትንና ስጋን አዋህዶ ሶስተኛ ቅይጥ ባህሪ ፈጠረ። ሰውም አምላክም ያልሆነ ማኪያቶ አይነት ማለት ነው። ማኪያቶ ወተት አይደለም አይደል? ማኪያቶ ቡናም አይደለም፣ ሌላ ነገር ነው። ወተትም ቡናም ያልሆነ ሌላ ባህሪ። ስለዚህ መለኮትነቱ ስጋውን ሰልቅጦት ስጋም ያልሆነ መለኮትም ያልሆነ ልዩ ባህሪ ስለፈጠሩ የተለየ ትምህርት ያደርገዋል። እና ከዚህ የተነሳ ክርስትና ላይ በእያንዳንዱ ጉዳይ ውስጥ የገባ ይዘባርቃል። የትምህርት በጣም አስቸጋሪ ይሆናል። ክርስቶስ ኢየሱስ ግን በሰማይ ሲወጣም አሁን ምንድነው በምድር ላይ ከነበረው ምንድነው የሚለየው ከተባለ አሁን ሰው ሆኖ ነገር ግን ያያዘው ስጋ ግን ግሎሪየስ የሆነ ስጋ ነው፣ የከበረ ስጋ ነው። እንደ በፊቱ የሚደክም ስጋ፣ እንደ በፊቱ የሚታመም ስጋ፣ እንደ በፊቱ ሊሞት የሚችል ስጋ አይደለም አሁን ያለው። ልዩነቱ ምንድነው? ቀድሞና አሁን ስንል ሰውነቱ ላይ አይደለም፣ ልዩነቱ ስጋው ላይ ነው። ስጋው ተዋይቷል፣ ከብሯል። ስለከበረ አሁን ከዚህ በኋላ በምድር ላይ ያሉ የስጋ ባህሪያት አይገለጹበትም። ተመልሶ አይሞትም፣ ተመልሶ አይደክምም። በምድር ላይ ከትንሣኤ በኋላ እንዳሳየን በር ማንኳኳት ሳያስፈልገው ይገባል። ሲያርግ የመሬት ስበት ሳይዘው አርጓል። አይደለም እንዴ? እነዚህ ሁሉ ነገሮች የተለወጠውን የስጋውን ባህሪ የሚያሳዩ ናቸው እንጂ የማንነት ለውጥ እንዳሳየ አይናገርም። ስለዚህ ክርስቶስ ኢየሱስ ራእይ ዮሐንስ ላይ መጨረሻ ምዕራፍ 22 ላይ ስትሄዱ በጉ ይላል። አሁን ምንድን ነው? በግ ነው። በግነቱ ከአምላክነቱ ጋር ሳይሆን ከሰውነቱ ጋር የመጣ ባህሪ ነው። ስለዚህ አሁን በሰማይ ያለው እንደውም በዓለም ፍጻሜ ላይ ፍርድ ሳይመጣ የዓለም ሊቃውንትና የዓለም ታላላቆች ሁሉ በጉ ከበጉ ቁጣ ለመዳን ይላል። መጨረሻ ላይ ራሱ የሚቆጣው ማን ነው? በጉ ነው። ዓለም ሲፈጸምም ዓለምን ለማሰለፍ የሚመጣው በዓለም ላይ ለመፍረድ የሚገለጠው በጉ ነው። በግ ሆኖ ነው። ሌላ አንበሳ ሆኗል የሚመጣው በግ ነው። ምክንያቱም አምላክነትን እና ሰውነትን ለዘላለም ይዞ ይቀጥላል።